ኔቶና እንግዲህ የአውሮፓ ህብረት በዋናነት ሩሲያ ላይ ጥቃት ለመሰንዘር ዝግጅቱ እንዳላቸው መረጃው አለን የሚል ሀሳብም ያነሳሉ ፕሬዚዳንት ቭላዲሚር ፑቲን። አሁን ጀርመኖችም ሆኑ ጣሊያኖችም ዩክሬን እየተጠቀሟት ያሉት እንደ ጋሻ ነው፣ መከላከያ ነው ያደረጓት። ሩሲያ በዚህ ጦርነት አሸናፊ ሆና ከወጣች መቼም ቢሆን መሸነፍ እንደማትችል ሊጠቁማቸው ይችላል፣ ያሳያልም። የአንድ ሀገር መንግስት የውጊያ ብቃቱ የሚለካው በወታደራዊው የሞራል ጉዳይ ነው። ምን ያህል ሞራል አለው ነው። እንደው የሰው ልጅ የማይጠበቅበት ነገር ቢኖር የአሜሪካና የሩሲያ ጦርነት የሚባል ነገር በቃ የሰው ልጅ ማየት የሌለበት። ጀርመን ፖለቲካዋን ከዩክሬን ጋር ያለውን የፖለቲካ ድጋፍ ለማሳየት ነው እንጂ በ2026 ላይ ጦርነት ይካሄዳል ማለት አይደለም። የአውሮፓ ህብረት ፍላጎታቸው አሜሪካ ይሄ ጉዳይ አንገብግቧት ይሄ ነገር እንደነሱ ስጋት ውስጥ ገብቷት ወደዚህ ጦርነት እንድትገባ ነው የሚፈልጉ። ባለፈውም በአሬሽኒክ የተመታው ቦታ ቀደም ብለን ተነጋግረንበታል። የሮኬት ማቀናጃና የሮኬት መፈልሰፊያ ስፍራ ነበር። የዩክሬን ጦርነት ከማባባስ የዩክሬን ጦርነት ማለዘብ ይጠቅማቸዋል ለራሳቸው ለፕሬዚዳንት ዶናልድ ትራምፕ። ጤና ይስጥልን ውድ ተመልካቾቻችን፣ የተለያዩ ዓለም አቀፋዊ ጉዳዮችን የምንዳስስበት ኤንቢሲ ዓለም አቀፍ ተጀምሯል። አለማየሁ ሀሊና ቢኒያም ካሴ አብረናችሁ ቆይታ የምናደርግ ይሆናል። ከኛ ጋር ሁኑ ተመልካቾች። እንዴት አለ? እንደምን አለ ቢኒ? ሰላም እግዚአብሔር ይመስገን አለን። ባለፈው ረቡዕ ፕሮግራማችን ላይ ሰፊ ሰዓት ወስደን የተወያየንበት ጉዳይ የሩሲያ ዩክሬን ጦርነት፣ በዛ ላይ አሜሪካ ተጨምራበትና የዓለም ፖለቲካ ምን ይመስላል የሚለውን ነበረ በስፋት ያየነው። እንግዲህ ዓለም ላይ በጣም ትኩረት የሚስቡ ጉዳዮች አሉ። መካከለኛው ምስራቅም ላይ እዚሁ አፍሪካ ቀንድምኛ ላይ ማለ በተለያየ አካባቢ የአሜሪካ ፖለቲካ ውስጥም እንደዚሁ ከቬንዙዌላም አንጻር በቻይና በኩል ታይዋንም እንደዚህ በጣም ዓለም ላይ በርካታ ጉዳዮች ይታያሉ። ግን ደግሞ የሩሲያና የዩክሬን ጦርነት የዓለምን የወደፊት የፖለቲካ ሁኔታ ማነው ዓለምን ሊመራ የሚችለው የሚለውን በተወሰነ መጠን ምስል ሊፈጥር የሚችል በመሆኑ እሱ ላይ በተወሰነ እንቆያለን። ግን የምናወራው ያው የዓለም ፖለቲካ ነው፣ ተመልካቾቻችንም ያውቃሉ። ስለዚህ ዛሬ እንደመነሻ ሌሊቱን የሩሲያና ዩክሬን ከባድ የሚባል ጥቃት እርስ በርስ ተሰነዛዝረዋል። በእርግጥ ኬቭ ላይ የደረሰው ጥቃት ዌቭ ኦፍ ሚሳይል ኤንድ ድሮን ነው የሚባለው። እንግዲህ የሚሳይልና የድሮን ማዕበል ወይም ደግሞ በጣም በከባዱ ጥቃት ደረሰባት ነውና በሚገርም ሁኔታ ዓለም አቀፍ ተቋማት ጭምር ወይም ደግሞ እንደው በተለምዶ በሕግም አይደፈሩም በአጋጣሚ ሊሆን ይችላል የአዘርባይጃንም ኤምባሲ ተመቷልና እሱ ነገሮች ዓለም አቀፍ ይዘቱን ሌላ መልክ ያሰጠዋል። ይሄን ተከትለው ደግሞ እንደ ጣሊያን እንደ ጀርመን ያሉ ሀገራት ለዩክሬን የሚያደርጉትን ድጋፍ አጠናክረው እንደሚቀጥሉ በግልጽ አስቀምጠዋል። በዛ ላይ ኔቶና እንግዲህ የአውሮፓ ህብረት በዋናነት ሩሲያ ላይ ጥቃት ለመሰንዘር ዝግጅቱ እንዳላቸው መረጃው አለን የሚል ሀሳብም ያነሳሉ ፕሬዚዳንት ቭላዲሚር ፑቲን። ግን በጥቅሉ የሩሲያ ዩክሬን ጦርነት ሩሲያ ከመቼውም ጊዜ በላይ አሁን በሁሉም አቅጣጫ እየገሰገሰች ያለችበት ሰዓት ላይ ነው ያለውና ዓለም ትንሽ ታምሳለች። አሌክስ በ2026 ዓመት ከመጀመሩ በፊት ዩክሬን የሚሰጣትን የልመና ቃል ወይም ደግሞ ወደ ድርድር እንድትመጣ ብዙ ተጠይቃለች እና ያንን ማታደርግ ከሆነ የጦርነቱ ሁኔታ መልኩን ሊለውጥ ይችላል በሚል ፔስኮቭ አሳስበው ነበር ባለፉት 2 ቀናት ውስጥ ማለት ነው። እና የዩክሬን አቅመቢስነት የሚለካው አንድም አሜሪካን ከምትሰጣት ድጋፍ አንጻር ከጦር መሳሪያ ድጋፍም ጭምር ነው። አሁን ግን ከዛም አልፎ መሳሪያ ሳይሆን ታክቲክ የሚሰራበት ጊዜ እየተቃረበ መጥቷል። እርግጥ ባለፉትም ከ100 ዓመታት በፊት ፈረንሳይ በመሪዋ በኩል በቦናፓርት ናፖሊዮን ቦናፓርት የሩሲያን በምትወር ጊዜ ትልቁን አስተዋጽኦ ያደረገው የሩሲያ ጦር ሰራዊት ሳይሆን የሩሲያ በረዶ ነበረ እና ብዙዎቹ ሰምጠው የቀሩት እዛው በረዶ ውስጥ ነበረ እና አሁንም የፓክሮቭስክ ከ3 ቀን በፊት ኦልሞስት ላለፉት 10 ቀናት ጭጋግ ወሯታል ፓክሮቭስክ ከተማና አካባቢውም እንዲሁም ዳኔትስክን ጨምሮ ማለት ነው። ስለዚህ በዛ ምክንያት ድሮኖች የትም ሊሄዱ አይችሉም፣ ሊበሩ አይችሉም፣ ሊታዘዙ አይችሉም ድሮኖቹ። በዚህ ምክንያት ከ300 ያላነሱ ኮማንዶዎች ወደ ከተማዋ በመዝለቅ በምስራቅም በሰሜን ምስራቅም በኩል አጣዳፊ የሆነ ኦፕሬሽን በማድረጋቸው
ጭንቅ ውስጥ ገብቷል። በዚህ ምክንያት ዋናው የሎጂስቲክ ሀባቸው መሳሪያና ምግብ ወይም ደግሞ መጠጥ ውሃ የሚያገኙበት ሁሉ ብሎክ ስለተደረገባቸው ጭንቅ ውስጥ ነው ያሉት እና የሲርስኪ የሚባሉትም የጦር አዛዡ የዩክሬን የጦር አዛዥም እንደሚሉት ከሆነ ከ150 ሺህ በላይ የሩሲያ ወታደሮች ጋር ነው የምንዋጋው እና እርዳታ በፍጥነት ያስፈልጋል የሚል ጩኸት አሰምተዋል። እስካሁን ግን ምንም የፓክሮቭስክ ላይ ያለውን የዩክሬንን ወታደሮች ለማዳን ምንም የተደረገ ጥረት የለም። በአንደኛው መልኩ ይሄ ነው። ሁለተኛው እንደገና ደግሞ ምንድነው አሁንም አውሮፓ ውስጥ የአውሮፓ ማህበረሰብ ውስጥ ያለው ክፍፍል ምንድነው? ባለፈው ሮብ እንደተነጋገር ነው የሙስናው ጉዳይ በጣም ሰርጾ ስለገባ በአብዛኞቹ መሪዎች ዘንድ ለምንድነው የአውሮፓ ህብረተሰብ ያዋጣውን ገንዘብ መልሰን እንደገና ለሙሰኞችና ለሌባ ሚኒስትሮች የምንሰጠው ከሚሉት መካከል አንደኛው ቪክተር ኦርባን ናቸው የሃንጋሪው ጠቅላይ ሚኒስትርና ለዚህም ምክንያቱም ይመስላል ነገሮች እየተባባሱ የመጡት የዩክሬን ወታደሮችም ሞራላቸው እየላሸቀ መጥቷል። ሁለተኛ እንደገና ደግሞ የፓክሮቭስክ መያዝ ወይም ደግሞ ፓክሮቭስክ ላይ ያለውን የወታደር ኃይል መብዛቱ ዳኔስክን ከጥቃት ያድናታል። በተደጋጋሚ እስከ ቤልጎሮድ ማለትም የዩክሬንና የሩሲያ ዋነኛው ድንበር የምትባለው ቤልጎሮድ ላይ ያለውም ጥቃትም በዛው መልኩ ይቀንሳል ተብሎ ነው የሚታሰበው። ስለዚህ በጣም ወሳኝ የሆነ ነው። ላለፉት 3 ዓመታት ጀምሮ ከፍተኛ እልቂት የሚካሄድበት ስፍራ ነው። ከፍተኛም የሆነ ምሽግ ያለበትና የሬዲዮ ሞገድም በፍጹም ሊሰበርበት የማይችል ጠንካራ ኃይል ያለበት ክፍል ነው። ሁለተኛ እንደገና ደግሞ የኮማንዶ ኃይሉም እዛ በ3 ግሩፕ ተከፍሎ ያለው ለማንኛውም ሀገር መንግስት የማይበገር ነው የሚባል ሰራዊት እንዳለ ነው። ሲርስኪ በጣም የሚመኩበትን የጦር ኃይል ያስፈራዋል። ግን እንደዛም ሆኖ ግን አብዛኞቹ እየተደመሰሱና እየሸሹ ነው ያሉት። ይሄኛው አይ ቲንክ ዊንተር አለ የሚባለው ያው ቀዝቀዝ ያለው መግቢያው ላይ ነው። ያው ተቃራኒ ነው የኛና የነሱ። ትናንትናም አሁን በረዶ መጣል ጀምሯል። እኛ ሰመርና ዊንተር የምንላቸው ነገሮች እናጋጫቸዋለን እዚህ ሀገርና አሁን ትንሽ ቅዝቃዜው እዛ ሀገር ከባድ ሆኗል። እንዳልከው በረዶም በደንብም ታውቀዋለህ እዛ አካባቢ ያለውን ሁኔታና የፖክሮቭስክ የመውደቅ ጉዳይ የተረጋገጠ ነው የሚመስለው። እንግዲህ አንዳንድ መረጃዎች አሉ ወጣ ገባ የሚሉ ግን በጣም አስቸጋሪ እንደሆነ የሚያሳይህ ከ100 በላይ ጥቃቶችና ወይም ደግሞ ይሄ የድሮን የሌሎች የባሊስቲክ ሚሳይል ሳይሆን ወታደር ለወታደር እግረኛ ለእግረኛ ከ100 በላይ ሌሊቱን ከ100 በላይ ግጭቶች ነው የተደረጉትና በጣም ከባድ የሆነ ጦርነት እንዳለ ነውና ፖክሮቭስክ ወደቀች ማለት ኬቭ ወደቀች እንደማለት ወይም ደግሞ የዘለንስኪ መንግስት ወደቀ እንደማለት ነው ትርጉሙ እያደረጉ ያሉትና ወይም ደግሞ በዚህ በምዕራብ ዩክሬን በኩል ጥቃት ሲሰነዘር የኔቶ አገራት አይቀርልንም የሚል ስጋት እንደሚገባቸው አይነት ፖክሮቭስክ ላይ እንዲህ አይነት አደጋ ሲፈጠር ዋና ከተማዋም እንግዲህ ጊቭ አፕ እንዳረገች ይቆጠራል ተብሎ ስለሚታሰብ ነው። አሌክሳንደር ሲርስኪ እሳቸው በጣም የታወቁ የጦር ጀነራል ናቸውና የክሩስኩንም ይዘው የገቡ ናቸው አይደል እሳቸው እና ከዚህ አንጻር ፖክሮቭስክ በጣም ምንም ጥያቄ የሌለው የመውደቅ እድሏ አሁን ሰፊ ነው። ጫፍ ላይ እንዳሉ ነው የሚነገረው። ወጣ ገባዎች አሉ። እዛ አካባቢ ያሉ ከተሞችም የመያዝ እድላቸው እየሰፋ ስለሄደ እንትን ትላለችና ይሄኛው እንግዲህ አንዳንዴ እንግዲህ በእርግጥ ምንም ልታረጋቸው አትችልም። እንደ አንድ ሀገር መሪ ፕሬዚዳንት ቮሎዲሚር ዜሌንስኪ እንግዲህ ሀገራቸውን ውሰዱልኝ ብለው እጃቸውን አጣጥፎ መቀመጥ እንደሌለባቸው ግልጽ ነው። ግን ደግሞ ህዝባቸውን በተወሰነ መጠን የተያዙትን ግዛቶችም ሰጥተውም ቢሆን ይደራደሩ ልትላችልም ኦፍ ኮርስ እንትን የሚል ነገር አለው። ምክንያቱም ትልልቅ ግዛቶች ናቸው እነዚህ 4ቱ ግዛቶች። ግን ደግሞ አሁን ባለው ሁኔታ ዲፕሎማሲያዊ መንገዶችን መርጠው ህዝባቸውን በተወሰነ መጠን ለመያዝ መሞከር አገራቸውን ማሸጋገር ነው እንጂ ጭራሽ አሁን ጦርነቱን አጠናክሮ በመቀጠል አውሮፓ ህብረትን ቤግ እንትን እያሉ ስቦ ለማስገባት ጦር ሜዳው የሚሆነው ሁሉም ሊፈልገው ይችላል። ባይዘው ጦር ሜዳው የሚሆነው እዛው ዩክሬን ነው። ዋጋ ከፋይ ዩክሬን ልትሆን ትችላለችና በአውሮፓ ታይቶ የማይታወቅ በጣም አስቸጋሪ ሁኔታ ሊፈጠርባት ይችላል። ግን እነ ዜሌንስኪ አሁን ብዙ ነገር ባለፈው ያነሳናቸው ነጥቦች አሉ አይደለ 1 2 3 ብለን እንግዲህ ምዕራቡ ዓለም ፊት ሊነሳ ሲፈልግ የሚያሳይ አንዳንድ ፕሪቴክስቶች አሉ። እነሱን ነው የምንመለከተው። ሙስና እንግዲህ ስለ ሙስና ሲያነሱ ምዕራባውያን ያሰቡልህ ነገር ሲኖር ነው። አንደኛ ዜሌንስኪ እያዋጧቸው አይደለም። እውነት ለመናገር ዶናልድ ትራምፕ ደጋግመው 350 እስከ $500 ቢሊዮን ዋጋ ከፍለንባታል የሚሉት
ምንድነው ያገኘነው ቤኔፊት ሊሆን ይችላል። ዶናልድ ትራምፕ ደግሞ ምንድነው ገንዘብ ወደ አሜሪካ ይግባ ምናምን የሚሉ ሰው ናቸው። እያንዳንዱን ቢቢሲ ላይ ሰሞኑ ክስ የቢቢሲ ጋዜጠኞች በሱ ምክንያቱም አሁን ካሳ ፈልጋሉ ነው የሚሉት። እሳቸው ገንዘብና ገንዘብ ነውና ከዛ አንጻር ትንሽ እንትን የማለት ነገር አለ ግን አስቸጋሪ ነው። ባይዘው ወደ 216 ሰው አልባ አውሮፕላኖች ወይም ድሮኖች ሚሊታሪዎቹ የሚሊታሪ ማለት ነው እንደዚሁ ጥቃት ሰንዝራለች በቤልጎሮድ አካባቢ በብዙ ቦታዎች ላይ ሩሲያ ላይ ጥቃት ሰንዝራለች። ግን የአየር መከላከያ ስርዓቷ የሩሲያ 216ቱን አክሽፍ ያለው ብሏል። በጣም በርካታ ተጨማሪ የተሰነዘሩ አሉ ማለት ነውና የማያባራ አይነት ውጥረት ውስጥ ገብቷል። ወደ መጨረሻው የሆኑ እንዴ ልትል ትችላለህ። ሚሳኤል ድሮን ምናምን ነው ኬቭ ላይ የዘነበባት። እንግዲህኛ እስክንቀረጽ ድረስ 8 ሰዎች ህይወታቸውን አጥተዋልና ቅድም ባነሳው ለማለት ሰዎች ከፍተኛ ሁኔታ ቆስለዋል። እነዚህ ነገሮች ምክንያቱም ብዙ ሀገር ላይ አፍሪካ ላይ ምናምን እንደዚህ አይነት ጥቃት ሲፈጸም 500 ሰው 400 300 100 ሰው ሞተ ሲባል እንትን ልትል ትችላለህ። እዛ ግን በጣም ፕሪሳይዝ በሆነ መንገድ ነው ጥቃት የሚሰነዝሩትና ያደጋውን ስፋት ዳሜጁን ነው የሚያሳየው። ጥቃት ከመሰንዘሩ በፊት የማስጠንቀቂያ ደወል ይደረጋል ወደ ክልላቸው ሮኬት መምጣቱ ሲታወቅ። ስለዚህ ወደ መደበቂያ ወደ አንደርግራውንድ የመሄድ ሁኔታ አለ። አሁን ደግሞ ከፍተኛውን ጥቃትም ደረሰኝ ባለው ቦታ ከአንድም 4 ቦታ ላይ የሩሲያ ወዳጅ ያልሆኑ ሀገራት ጠላቶቻችን ብለው አይናገሩ ሁልጊዜም ወዳጆቻችን ያልሆኑ ሀገራት በሚሏቸው ነው እና አዘርባይጃን አንዷ ናት። እሷም አሁን በመንገድ ላይ ነች ኦልሬዲ ለመታረቅ ማለት ነው እና ወዳጅ ባልሆኑ ሀገራት ላይ ኤምባሲዎችና ድርጅቶች ላይ የተወሰነ ጥቃት አርፏል። እነሱም ስብርባሪ ናቸው በሚል ነው። ግን ሆን ብሎም የተደረገ ሊሆንም ይችላል የማስፈራሪያም ሊሆን ይችላል ተብሎ ነው የሚጠበቀው። እዛም ላይ የወደቁት ምንድነው የድሮን እንትኖች ናቸው ፓርቶች ናቸው። ብቻ በአካባቢው ነው ለማስደንገጥም ይመስላል። እናንተም አብራችሁ ጠላቶቻችን ናችሁ የሚለውን ነገርም ለማሳየትም ይመስላል። ይሄ ነገር ከባድ ነው የሚሆንባቸው ለራሽያ ፖለቲከኞች። ምክንያቱም አዘርባይጃን አንደኛ አሁን ከአሜሪካ ጋር እየሰራች የምትገኝ ሀገር ሆናለች እና ኢልሃም ኡመር በዚህ አይ ቲንክ እንትን አላቸው አሜሪካ ጋር ወይም ደግሞ ከአርሜኒያ ጋር ግንኙነታቸውን ሲያድሱ ወይም መልካም የሆነ ግንኙነት እንዲኖራቸው ሲደረግ ትራምፕ ትልቅ ሚና ነበራቸውና ከአሜሪካም ጋር እየሰሩ ነው። በዛ ላይ ደግሞ አዘርባይጃንና ቱርክ በጣም ያላቸው ትስስር ይታወቃልና ምናልባት እንደዚህ አይነት ነገሮች ዴሊብሬትሊ የሚደረጉ ከሆነ ሆነ ተብሎ የሚደረጉ ከሆነ ሩሲያ ትንሽ የብዙ አሊያንሶችን የማጣት ነገሮች ሊፈጠሩባት ይችላሉ የሚል እንትን አለኝና ምናልባት እዛ ጋር ግን አንድ ነገር ምን አለ መሰለ አዘርባይጃኖች ከ85 በመቶ በላይ የግብርና ምርት ውጤቶቻቸውን ወደ ሩሲያ ነው የሚያቀርቡት። ስለዚህ የመጀመሪያው ተቃውሞ የሚነሳው ከገበሬዎቹ ነው፣ ከአርሶ አደሩ ነው። የሚያቀርቡት የለም። ሁለተኛ እንደገና ደግሞ ከፍተኛ የስራ እድል የሚያገኙት አዘርባይጃኖች ሩሲያ ውስጥ ነው። ያን መከልከል ነው። ድንበር ተዘጋ ማለት በነዛ ላይ የተወሰኑ ክልከላዎች ሪስትሪክሽኖች የሚመጡ ከሆነ በራሱ በአዘርባይጃን ኢኮኖሚ ላይ ከፍተኛ ጉዳት ይደርሳል። ስለዚህ ከሩቅ ዘመድ የቅርብ ጎረቤት የሚባለው አይነት ነገር ስለሆነ አሁንም ቢሆን አሊየቭ የፕሬዚዳንቱ የመለማመጥ ወይም ደግሞ ዲፕሎማሲ ግንኙነታቸው መልሶ እንደገና እንዲሆን የማድረግ ምንድነው ባለፈውም እኮ የተመታው አውሮፕላን ኦሬዲ የዩክሬን ድሮኖች እና የዩክሬን ሚሳኤል በአየር ላይ እያለ ነው ያ የተተኮሰው። ዴሊበሬትሊ ያን አውሮፕላን አልመታነውም የሚለውን ነገር ቢያሳውቁ ግን አሜሪካኖችም ሆኑ ሌሎች በተለይም እንግሊዛውያን የተሳሳተ መረጃ ለአዘርባይጃኖች ስላቀበሏቸውም ነው የአዘርባይጃኑ ፕሬዚዳንት ይህንን ተቀብለው ሩሲያን የወነጀሉት እና እስካሁንም ድረስ በዛ አይነት ይሄ የግንኙነት መሻከር ሊመጣ የቻለው። እንዳልከውም ደግሞ አሁንም የቱርክ መሪ እጅግ በጣም ከፍተኛ የሆነ ቁርኝት ነው ያላቸው ከአዘርባይጃኖች ጋር የቋንቋ መሳሰልም አለ። ጎረቤታሞችም ናቸው፣ በቅርብ የሚገናኙ ናቸው እና የፖለቲካ አካሄዳቸው አንድ አይነት ይመስላል። ግን ዞሮ ዞሮ አዘርባይጃን ከአሜሪካን ጋር መሆኗ ወይም ከሌሎች ሀገር ጋር መሆኗ ራሱ የአዘርባይጃን ሕዝብ አይቀበለውም። ካለው ላለፉት ከ80 ምናምን ዓመታት በላይ በኮሙኒዝም ስርዓት ውስጥ በነበረችበት ሰዓት ያሁኑም ፕሬዚዳንት አባት
እንደዚሁ የቀድሞ የአዘርባይጃን ፕሬዚዳንት በመሆናቸውና ለቭላዲሚር ፑቲን ከፍተኛ ፍቅርና ግንኙነት ያላቸው ስለሆነ ያ መቆራኘት ገባ በአዘርባይጃን የፖለቲካ ህይወት ውስጥ ከፍተኛ ለውጥ ያመጣል። ስለዚህ የሚሻለው ለአዘርባይጃንም ህዝብም ሆነ ለአዘርባይጃን መንግስት ከሩሲያ ጋራ የተሻለ ግንኙነት መፍጠር ነው የሚሆነው። ግን አሁን ይመስለኛል ከ4 ቀን በፊት አንድ አውሮፕላን ወድቋል፣ ሄርኩለስ። ያን አውሮፕላን የወደቀው በአንድ በኩል ኤርዶጋን የእስራኤልን መንግስት እየወቀሱ ነበር። አሁን ደግሞ መጨረሻ ላይ የወጡት መረጃዎች ምናልባትም የአርሜኒያ እንትኖች ናቸው ፈንጂ ቀብረውበት ነው ውስጡ የሚል እንደገና ደግሞ ኒውሶች እንደዚሁ በተከታታይ በመውጣት ላይ ይገኛሉ። ሆነም ቀረም ግን የነዚህ ሀገራት ወደ ኮንፍሊክት ውስጥ መግባት ለሩሲያ ይበጃታል። ምክንያቱም አዘርባይጃንም አይኗንም አመለካከቷንም ወደ አርመኖች ስለሚሄድ ማለት ነው። እና ይሄ ራሱን የቻለ ሌላ የፖለቲካ አቅጣጫው ሁልጊዜ ትንሽ በሆነች ነገር እንደ ንፋስ ወስዶት ወደ ሌላ አቅጣጫ መልኩን ይቀይራል ተብሎ ነው የሚታሰበውና ብዙም አዘርባይጃንን እንደ ስጋት የሚያዋት አገር አይደለችም፣ ፖለቲከኞችም ሆኑ የጦር መሪዎችም። ከአዘርባይጃን ተከትሎ የሚመጡ ኃይላት ናቸው እና አሁን እነ ኤርዶሃን ያላቸው አቋም ይታወቃል። በአዘርባይጃን ጉዳይ በአርሜኒያው ጦርነት ምንም ጥያቄ የሌለው የቱርክ ድሮኖች ናቸው ትልቁን የቤት ስራ ሰርተው አዘርባይጃን እነዛ በናጎርኖ ካራባህ በሚባሉት አካባቢዎች ላይ ድል እንድታስመዘግብ ያደረጓትና ሩሲያ የአርሜኒያም ወዳጅ ናች፣ የአዘርባይጃን ነበረች። ለሁለቱም የጦር መሳሪያ የምትሸጥ አገር ነበረች በሪሜምበር በዛ ግዛት ጦርነት ላይ በነበሩበት ሰዓትና ምን ልል ፈልጌ ነው አሁን የዩክሬን ህዝብና የሩሲያ ህዝብ ልዩነቱን ብትባል አንተ ልዩነታቸው ይሸግርሃል ብዙ ጊዜ እና አንድ የሆኑ ህዝቦች ናቸው። አሁን ባለው ጦርነት ግን ምሽቱን በተፈጸመው ጥቃት ጭምር ከዚህ በፊት በነበረው ሁሉ የዩክሬን ህዝብ ለነ ፕሬዚዳንት ቭላዲሚር ፑቲን ያላቸው አመለካከት ምንድነው ብለህ ብትወስድ አሁን በጣም በቃ እንደ ጠላት ነው የሚታዩትና ይሄኛው እየሰፋ አውሮፓ ላይ ብዙ ጠላት መሰብሰብ ለነ ፕሬዚዳንት ቭላዲሚር ፑቲን ዋጋ ላይ ያስከፍል ይችላል ከዲፕሎማሲ አንጻር። በዛ ላይ ደግሞ ኤምባሲ እንደው በዚህ ልክ ጥቃት የሚሰነዘር ከሆነ ባለም አቀፍ ህግም አንዳንዴ ዓለም አቀፍ ህግ በእርግጥ ጉልበት ካለ አብሮ ይሰራልሃል፣ ጉልበት ከሌለ አይሰራም እየሆነ በመጣበት አጋጣሚ ግን ደግሞ እንደነ ሩሲያ ያሉ አገራት በዚህ ልክ በኤምባሲዎች ደረጃ ያው ሆን ተብሎ ከሆነ ማለት ነው ጥቃቶችን አባብሶ የሚቀጥሉ ከሆነ ትንሽ የመገለል ነገሮች ሊፈጠሩ ይችላል። ያ ማለት ግን ሁሉም በየጥቅሙ ነው የሚሄደው። አዘርባይጃንም ጠቀመኝ ወደምትለው ልትመለስ ትችላለች ከሚለው አንጻር ለማየት ነውና አንዳንድ የምሽቱ ጥቃት የነበረ አሌክስና ግን አሁንም መለስም ብለን ብናየው አሁን ባነሳው ጉዳይ ላይ ሌሎችም ሀገራት ሌሎችን ኤምባሲ ስም መጥቀስ ባያስፈልግም ሌሎችም ሀገራት በሌሎች ስፍራዎች ላይ ያሉ ኤምባሲዎችን ሲደበድቡ ይታያል። ግን የማስፈራራት የሚባለውና ሙሉ ለሙሉ የማውደምን የሚባለው ግን በተለየ ሁኔታ ይታያል። ምክንያቱም ፍርስራሾች ናቸው እዛ ላይ ሊወድቁ የቻሉት ነው የሚባለው ነገር። ሆነም ቀረም የአሜሪካን ድጋፍ ለዩክሬን ያለው ነገር መቀዛቀዙ ብቻውን ወደ ጦርነቱ ማብቂያ እንደሚሄድ ያስታውቃል። ምክንያቱም ዜሌንስኪም ቢሆን ዛፓሮዥንም ቢሆን ዛፓሮዥን ራሱ ያለምንም ድርድር እሰጣለሁ ወደሚል አቅራቢያ ናቸው አሁን ያሉት። አማካሪዎቻቸውም ስጥና እንረፍ፣ የጦርነት አውዱ በቃ ማነስ አለበት፣ ሌሎች ጉዳዮች ላይ ነው ማትኮር ያለብን የሚል አማርኛ ነው እየተፈጠረ ያለው። ቅድምም እንዳልከው አንተም አሁን በትናንትና ዕለት ከ200 አይደለም ከዛም በላይ ድሮኖች ናቸው ሚሳኤሎችም ከ18 ሚሳኤሎች በላይ እንደተኮሱ ነው የሚታየው። ያው በአብዛኛው መተውታል እንግዲህ ቀንቷቸዋል። ሆነም ቀረም ግን ፍርስራሾች አሁን እነዚህ ነገሮች ለምሳሌ መጪው ጊዜ ክረምት ነው ከዜሮ በታች 25-20 የሚጋባበት ነው። ስለዚህ ይሄን ጊዜ እንደገና ምግብ የለም፣ መጠጥ ውሃ ማግኘት ይከብዳል። ስለዚህ ከዚህ አንጻር ስታየው የጦርነቱን አስከፊነት በዚህ ነው
የምታየው። አሁን ችግሩ ደግሞ ከዚህ ከኔቶ በኩል ያሉ እንትኖች ናቸውና ይሄ ጥቃት ከተሰነዘረ በኋላ ጣሊያን 12ኛ ፓኬጇን የወታደራዊ ድጋፍ ለዩክሬን ለማድረግ 12ኛውን ማዕቀፍ ፈርማለች ድጋፍ ልታደርግ። በዛ ላይ ጀርመን 13.4 ቢሊዮን ዶላር ገንዘብ ለዩክሬን 2026 ላይ ድጋፍ ለማድረግ በፊት ከምታደርገው ጨምራ ድጋፍ ለማድረግ ውጥን ይዛለችና ይሄኛው መጋጋል ይሄኛው መባባስ ትንሽ የኔቶዎቹም ደግሞ ጉዳዩን አለማርገብ ይፈልጉታል። ምክንያቱም ሩሲያ በዚህ ጦርነት አሸናፊ ሆና ከወጣች መቼም ቢሆን መሸነፍ እንደማትችል ሊጠቁማቸው ይችላል ያሳያልም። አሁን ሩሲያ ብቻዋን የተዋጋችው ጦርነት አይደለም፣ ያውቁታል እኮ ዩክሬን ሩሲያን ማሸነፍ እንደማይችሉ ያውቃሉ። ሩሲያ የማትሸነፍ ሀገር ናት። ምክንያቱም እየተዋጋች ያለችው ድንበሯ ላይ ነው። ስለዚህ ጠላቷን ነው እያራቀች ያለችው። ስለዚህ ሩሲያ ትሸነፋለች ብሎ ማለት ዘበት ነው፣ የማይሆን ነገር ነው። ከኋላ ከኒውክሊየር ያላነሱ እነ አሬሽኒክን የመሰሉ ሚሳኤሎች እና ሮኬቶች ይዘ ሌሎችም ተመሳሳይ እነ ፖሴዶንን እነ ቡሬቬስኒክን ይዘ ያለ ኒውክሊየር ኃይል በጣም በርካታ ከ250 ኪሎ ሜትር በላይ አንድን ስፍራ ማውደም የሚችሉ ወደ ውሃ ወይም ደግሞ ወደ አመድነት መለወጥ የሚችሉ መሳሪያ ያዘችን ሀገር እናሸንፋለን ብሎ ማለት ዘበት ነው፣ ምንም ቢመቱ ማለት ነው። ስለዚህ አሁን ጀርመኖችም ሆኑ ጣሊያኖችም ዩክሬን እየተጠቀሟት ያሉት እንደ ጋሻ ነው፣ መከላከያ ነው ያደረጓት። በቃ ይሄ የብረት መጋረጃ አድርገው ነው እና ገንዘባቸውን ያወጡ እንጂ ዞሮ ዞሮ አሁንም ቢሆን የዩክሬን የሩሲያ በር ለሰላም ክፍት ነው የሚለው አማርኛ አባባል ዩክሬኖችን ብዙም ባይስማማቸው አጉል እልህ ነው እና አጉል መንፈራገጥ ለመላላጥ አይነት ነገር ነው የሚሆንባቸው። ኦፍ ኮርስ ዩክሬን ሩሲያን በድጋፍ የፈለገ አይነት ድጋፍ ቢደረግ ሩሲያን አሁን ታክል ማድረግም አትችልም። እንኳን እንደው እንትን ቪክትሪ ልታስመዘግብ ቀርቶ ይታወቃል፣ አቅማቸውም ይታወቃል፣ ሁሉም ነገር ይታወቃል። ችግሩ ግን ይሄኛው ኔቶ የሚባለው እንደው አሜሪካን ብታስወጣት እንኳን ሌላው 31ዱም ሀገር በአሁኑ ጦርነት የቤት ስራውን መስራት ይፈልጋል ሩሲያ ላይ። ግን 31ዱ ሀገር አሜሪካ ከሌለች 31ዱ ሀገር ሩሲያ ጋር ቢዋጋ ማን ያሸንፋል ምን ይሸነፋል ምናምን የሚለውን እንቶና ዋጋ ሁለቱም ይከፍላሉ፣ ምንም ጥያቄ የለውም። ግን አሁን የኔቶ ፍላጎት የኔቶ ባንለው እንኳን የአውሮፓ ህብረት ፍላጎታቸው አሜሪካ ይሄ ጉዳይ አንገብግቧት ይሄ ነገር እንደነሱ ስጋት ውስጥ ገብቷት ወደዚህ ጦርነት እንድትገባ ነው የሚፈልጉት። አሜሪካ ከገባች ደግሞ ብዙ ናሬሽኖች ይቀየራሉ፣ የዓለም ታሪክም ይቀየራል፣ የምንፈራቸው አይነት የጦር መሳሪያዎችም ይወጣሉ። እነ ፕሬዚዳንት ቭላዲሚር ፑቲን የፈለገ አይነት አውሮፓ ህብረት ጦር ቢገጥማቸው ያሉትን እነ አርሽኒክ የመሳሰሉትን የጦር መሳሪያዎች ምናምን ሊጠቀሙ ይችላሉ። ግን አሜሪካ ግዙፍ ሆና ከመጣች ምንም አይነት እጃቸው ላይ ያለውን ሁሉ አሟጠው የመጠቀም አካሄድ ይኖራልና የመጠፋፋት ነገር። ለዚህም ነው የኔቶ አገራት ብቻቸውን ወይም ደግሞ ከአሜሪካ ውጭ ያሉት የኔቶ አባላት ብቻቸውን ይህን ጦርነት እንደማይፈልጉት ይታወቃል። ምክንያቱም አይወጡትም። ቢወጡት እንኳን በጣም ከባድ የሚባል ዋጋ ይከፍላሉ። ዋጋ ሲከፍሉ እነሱም ይከፍላሉ፣ ሩሲያም ትከፍላለች። ኦፍ ኮርስ በዩክሬን ጦርነት ሩሲያ ኢኮኖሚካሊ ዲፕሎማቲካሊ ብዙ ጫናዎች ተፈጥሯል፣ ጦርነት እስከሆነ ድረስ። ግን ይሄ የመሸነፍና ያለመሸነፍ ጉዳይ የሚመጣው በጣም እኔ በታሪካችን ማየት እንደው የሰው ልጅ የማይጠበቅበት ነገር ቢኖር የአሜሪካና የሩሲያ ጦርነት የሚባል ነገር በቃ የሰው ልጅ ማየት የሌለበት ነው። ምክንያቱም ሁለቱም አንደኛ እንትኑም አለ ለምን ተደፈርኩ የሚሉ አሜሪካም ያው ዴሞክራሲው ዲፕሎማሲው ቢባል ከፑቲን በላይ የአሜሪካን ድንበር የተወሰነ ነገር ቢነካ ወደ ኋላ የምትል ሀገር አይደለችም። ነው የሂሮሺማና ናጋሳኪ ጉዳይ እኮ የመጣው ተነካም ብለው ነው የፐርል ሃርበሩ ጥቃት። እሱ አለና የሁለቱ ያስፈራል። ኔቶ ምንድነው ፍላጎቱ? አሜሪካ ትገባልናለች ነው በተለያየ አጋጣሚ። አሜሪካ ደግሞ አሁን በተለይ የትራምፕ አስተዳደር ነገሮችን ከኢኮኖሚ አንጻር ነገሮችን እኛ የምንለፈው ለማን ነው ለራሳችን አናስብም ወይ የሚል አይነት ኦፍ ኮርስ በዓለም ላይ ያላቸው ኢምፓየር ይታወቃል እየሆነ በመምጣቱ ነው። ሰርጌይ ላቭሮቭ አንድ ሀሳብ ሲሰጡ ነበረ ስለ ፕሬዚዳንት ዶናልድ ትራምፕ። አሜሪካ በዚህ ጉዳይ ላይ መቆጠብ አለባት፣ የዩክሬን ጦርነት ልክ እንደ ሌሎች የአውሮፓ ሀገራት ማባባስ የለባትም። ኦፍ ኮርስ እሳቸው ለሰላም ይሰራሉ፣ የአውሮፓ ህብረት ሀገራት ግን ሳቦቴጅ ይሰራል ወይም ደግሞ አሻጥር እየሰራ ነው ሰላሙን ለመቀልበስ የሚል ሀሳብ ሲያነሱ ነበርና ፕሬዚዳንት ቭላዲሚር ፑቲን ላለፉት 20 ዓመታት ሲለፈልፉበት ሲጮሁበት የነበረው ጉዳይ ዩክሬንን ወደ ሰሜን አትላንቲክ የጦር ጥምረት እንዳታቀላቅሉ እንዳትገባ የሚል ሀሳብ ነበረ። የተፈራው የሆነ በመምጣቱ ጦርነቱ ተጀመረ።
ነገሩ ይቀጥላል። እኛ ለማንም ወደ ኋላ አንለም ወይንም ደግሞ እጃችን አጣጥፈን የምንቀመጥ አይደለም። የ18 12ቱን ያነሱልሃል የነ ናዚ ጀርመንን። በእርግጥ አንድ ሀገር ትልቅ ታሪክ ሲኖረው አሁን ኢትዮጵያ ስለ አድዋ ታወራለች ሁሌ በኩራት በየአፍሪካ መድረኩ ይነሳላታል። አሁን ደግሞ በጣም ሪሰንት የሆነው ታሪካችን በጣም እንትን ያለው የህዳሴው ግድብን ጄኔሬሽን ያነሰዋል ሁሌም። ምክንያቱም እንደዚህ እያለ ነገር ከነገ ወዲያ ደግሞ ሌላ አይነት ታሪክ እንዲህ አይነት ነገር ሲኖር አንተና እኔ ከአፍተር 130 ምናምን አመታት በኋላ አድዋን ስናስታውሰው ስናወራው በኩራት ነው እንደ ሌላ የአፍሪካ ወንድሞቻችንና እህቶቻችን አይደለምና ሩሲያውያን ትልቅ ታሪክ ስላላቸው ይሄን እንደ መደላድል በእርግጥ ፑቲን የሚጠቀሙበት ያን ታሪክ በማስታወስ ያሁኑ ጄኔሬሽናቸው ዲነቃ ይጠቀሙበታልና ይሄ ምናልባት አሜሪካን ስቦ ከማስገባት አንጻር ኔቶ ያለው ጉትጎታ ነው እኔ ስጋት የሚፈጥርብኝ። ያ ማለት ለዓለም ያለው ለሩሲያ ሳይሆን ለዓለም ጣራ ይዞ ሊመጣ ይችላል የሚለው አውሮፓውያኖች እንደዚህ ለጦርነቱ ድጋፍ ማድረግ የሚባለው ቅድም ያነሳውም አለ ጀርመን የሰጠችው ድጋፍ የሚባለው እና ያ የጀርመን ድጋፍ ዛሬ ተፍቀድ እንጂ በሳምንት ውስጥ በ15 ቀን ውስጥ የሚደርስ አይደለም። ምናልባትም ብዙ ወታደሮች ካለቁ ብዙ የጦር መሳሪያ ከወደመ በኋላ የሚደርስ ነው። ለ2026 ነው ሲጀመር። እንግዲህ ያ ማለት እንግዲህ ጀርመን ፖለቲካዋን እንትን ከዩክሬን ጋር ያለውን የፖለቲካ ድጋፍ ለማሳየት ነው እንጂ በ2026 ላይ ጦርነት ይካሄዳል ማለት አይደለም። 2026 ከመግባቱ በፊት ብዙ ነገሮች መቆም እንዳለባቸው ያውቃሉ። ምክንያቱም ዶናልድ ትራምፕ ሌላም የቤት ስራ አላቸው ወደፊት የሚሰሩት ካሁኑም የጀመሩት ለፔንታጎን ሰጣሁት የሚሉት ነገር አላቸው። ለሲአይኤ ሰጣሁት የሚሉት እንትን አላቸው ኦፕሬሽን አለ። የቬኔዙዌላን ጉዳይ በዚህ ብናነሳው እና እነዚህ ነገሮች እነሱን ወደ ኋላ እንዲያደርጋቸው ወደ ኋላ እንዲያደርጉ ማለት ወደ ኋላ እንዲያስቡት ያቀዱት ነገር በጣም ብዙ አላቸውና የዩክሬን ጦርነት ጉዳይ ብዙም አሁን በሞራል ድጋፍ የሚሰጡበት ወይም እዛ ላይ አስተያየት የሚሰጡበት ወይም ደግሞ የሎጂስቲክ እንኳን ድጋፍ ራሱ የሚያደርጉበት አቋም ላይ አይደለም ያሉት። በአንድ በኩል ደግሞ ስታየው የአንድ ሀገር መንግስት የውጊያ ብቃቱ የሚለካው በወታደራዊው የሞራል ጉዳይ ነው። ምን ያህል ሞራል አለው ነው። አንደኛ የሩሲያ ፕሬዚዳንት በጦርነት ለተሰዉ ወታደሮች ቤተሰቦች የሚሰጡት ድጋፍ የሚሰጡት ሜዳሊያ ሽልማት ሌላው የሩሲያ ሕዝብ እንዲመለከተው አድርገዋል። አንድም ይሄ ነው። ሁለተኛ እንደገና ደግሞ ወደ ጦር ሰራዊቱ ለመቀላቀል የሚፈልጉ ወይም ደግሞ በኮንትራት መልክ ወታደር ቋሚ ወታደር ሳይሆን ቀደም ሲል 18 ዓመት ሲሞላቸው በግዳጅ 2 ዓመት ሀገራቸውን የሚያገለግሉበት ህግ አለ። በሩሲያ ህገ መንግስት መሰረት ማለት ነው። ማንም ወንድ 18 ዓመት እድሜ ሲሞላው ነፃ የወታደራዊ አገልግሎት ይሰጣል። ያንን አገልግሎት እንደጨረሰ ተመልሶ ወደ ሲቪል ህይወቱ ነው የሚመለሰው። ስለዚህ በዛ በ2 ዓመት ጊዜ ውስጥ ግን ኮማንዶም ሊሆን ይችላል፣ የአየር ወለድም ሊሆን ይችላል፣ አየር ኃይልም ሊሆን ይችላል፣ ባህር ኃይልም ሊሆን ይችላል፣ ተራ ወታደርም ሊሆን ይችላል፣ የሎጂስቲክ ስራዎችም ሊሰራ ይችል ይሆናል እና በሚመለስበት ሰዓት አሁን ያለው የጦሩ ጉዳይ እነዚህ ነገሮች ጠቅላላ ሕክምናንም ጨምሮ ስለሚያገለግል ልክ የመጀመሪያውን ኮንትራት ሲፈርም 1.2 ሚሊዮን ሩብል ነው የሚሰጣቸው ለዛ ወታደር። ከዛ በኋላ ደግሞ በየጊዜው ከ200 ሺህ እና ከ300 ሺህ ብር የሩብል በላይ እንደሚሰጣቸው ቃል ተገብቶላቸው ነው። ይሄ በየወሩም ስለሚሰጣቸው ስለሚያሳዩትም፣ ሁለተኛ እንደገና ደግሞ ወደ ጦሩ ድረስ ገጣሚያን ይሄዳሉ፣ የኪነት ቡድኖች ይሄዳሉ፣ ኤግዚቢሽኖች ሁሉ ድረስ ይደረጋሉ። ትንሽ ቦታ ከጦር አውድ ቀዝቀዝ ሲል ማለት ነው። ይህ ነገር ብቻውን ትልቅ ሞራል ሰጥቶታል ለሩሲያ ጦር ሰራዊቶች ለሩሲያ ጦር ማለት ነው። በዚህ ምክንያት ነው የፕሬዚዳንት ቭላዲሚር ፑቲን ድጋፍ ከ85 አሁን ወደ 95% የህዝብ ድጋፍ እያገኙ ያሉት። ስለዚህ መንግስት ብቻም አይደለም ድሮኖችን ለመግዛት ህዝብ እያዋጣ ነው። በተለያዩ የጦር ዜናዎችን ዘጋቢ በሆኑት ወታደሮች እንደነ ኢቭጌኒ ፓዱብኒ አይነቶቹ በነሱ አማካኝነት ከ20 እና ከ30 ሚሊዮን ሩብል በላይ እየተዋጣ እነዛ ድሮኖቻቸው ለወደሙባቸው ወጣት ተዋጊዎች ወይም ድሮን ኦፕሬተሮች
ይሰጣሉ ድሮኖች። ስለዚህ ጨዋታውም የጦርነት አውዱም ስለተቀየረና ቴክኖሎጂውም እየተቀየረ ስለመጣ የሩሲያ ህዝብ ድጋፍ በቃ በጋዜጠኞችም በኩል በተራው ህዝብም በኩል ድጋፍ ስላለው የሩሲያ የጦር ኃይል ሁልጊዜ ሞራሉ እየተጠበቀ ይሆናል። ቀደም ግን አሁን ወደዚህኛው መለስ ብለን ስናይ እንዳልከው ቀደም ዶናልድ ትራምፕ የቤት ስራ አላቸው ብለን የምንለው አብዛኛውን አሁን ጊዜያቸውን እያጠፉ ያሉት ይህ በላቲን አሜሪካ ላይ የዲሞክራቲክ ስርዓትን ማስፈን አለብን በሚለው ነው እና እንዲያውም ከ3 ቀን በፊት ይመስለኛል አንድ እንግሊዛዊ ጽፏል ስለ ፕሪጎዥን የቀድሞ ቸበከ የቫግነር ኃላፊ ባለቤት የነበረውን ሰው ማለት ነው እና እሱ በህይወት አለ ያለውም ደግሞ ቬኔዙዌላ ውስጥ ነው እና ከማዱሮ አጠገብ ሆኖ የቬኔዙዌላ ወታደሮች እያሰለጠነ ነው የሚል ቹሽ ይሉታል ሩሲያን እና ይሄ ፍጹም ቅጥፈት የሆነ ፍጹም ሐሰት የሆነን ኒውስን በማራገቡ እንግዲህ ምን ያህል ለማመን ባያስቸግርም ግን የዚህ የናርኮ ማፊያ የሚባለው ናርኮቲኩን ዲል የሚያደርጉት የሚያውን ሰራዊት እዛን ያለው በሚል ሰበብ ምክንያት ፕሬዚዳንት ማዱሮን ከዛ ማንሳት ይፈልጋሉ። ስለዚህ ፕሬዚዳንት ማዱሮ ደግሞ በተደጋጋሚ በጩኸትም ጭምር እኛ የምንፈልገው ፒስ 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 እያሉ በእንግሊዝኛ በጩኸት በተቀላቀለበት አኳኋን ለፕሬዚዳንት ዶናልድ ትራምፕ መልእክት ልከዋል። ስለዚህ በዚህ በካሪቢያን አካባቢ የናርኮ ማፊያዎች የሜክሲኮዎችንም ጨምሮ የቬኔዙዌላንም ጨምሮ በዛ አሉ ስለሚባል ያንን ጽዳት በሚል እንግዲህ የብዙ ግዙፍ የሆኑ መርከቦችን ወደ ቬኔዙዌላ እያንቀሳቀስን ነው የሚለው እና ለፔንታጎንም ሙሉ ለሙሉ መልእክት ተላልፏል ወይም ትዕዛዝ ተሰጥቷል ነው የሚሉት። ራሳቸው በማንኛውም ሰዓት ላይ ምን ጊዜ ሊጀምሩ እንደሚችሉት አይታወቅም። ሩሲያ ግን ለቬኔዙዌላ የሰጣቻት ግን የቴክኒክ ድጋፍ ነው፣ የጦር መሳሪያ ድጋፍ ነው። ያንን ደግሞ ትከላከላለች ብሎ ማለት ደግሞ ቬኔዙዌላ በጣም የሚያስቸግር ሁኔታ ውስጥ ነው የምትገባው በዚህ ጉዳይ ላይ እና ቬኔዙዌላ ከአመት ከቀን ወደ ቀን ወደ ድህነት እየለወጠቻት ያለችው ጦርነቱ ራሱ ሳይካሄድ እነዛን ሁሉ ማዕቀቦች ልትቋቋም ስላልቻለች ነው። እንግዲህ የ95% የሆነው የቬኔዙዌላ ኢኮኖሚ የተመሰረተው በነዳጅ ላይ ስለሆነ ማለት ነው። ዩጎ ቻቬዝ የሚባሉት መሪ ከማዱሮ በፊት የነበሩት በአንድ ወቅት ላይ ከፍተኛ የሆነ የፔትሮ ዶላር ባገኙ ሰዓት ለትምህርት ቤቶች፣ ለሆስፒታል መገንቢያና ለመንገድ ስራዎች ነው በብዛት ያወጡት እና ብዙም በጀት ኦሬዲ በቋሚ ንብረቶች ላይና ህዝቡን በሚያገለግሉ ስፍራዎች ውሏል የሚለው ነገር ነውና በአሁን ሰዓት ያ ነገር እርሻም ላይ ያለውን ነገር እስከዛሬ ድረስ ስላልነበረ የማሰልጠኛም ጉዳይ ላይ እስካሁን ድረስ ስላልነበረ አሁን የሀገሪቷን የፖለቲካና የኢኮኖሚ ሁኔታ ለመቀየር ለፕሬዚዳንት ማዱሮ በጣም እጅግ በጣም አስቸጋሪ ነው ማለት ይቻላል። ልክ ነው አሌክስ፣ የቬኔዙዌላ ጉዳይ ነው እጅግ አስቸጋሪ የሆነው እና ፕሬዚዳንት ዶናልድ ትራምፕ ደግሞ በሀገራቸው ትልቅ የቤት ስራ አለባቸው ወይም ደግሞ ሀገራቸው ያለውን ከዚህ የውስጥ ፖለቲካቸውም ከዚህ ከመንግስት መዘጋትና መከፈት አንጻር እንደዚሁም ደግሞ ካለው የፖለቲካ አውድ አንጻር ብዙ ጥያቄዎች አሉባቸውና ከቬኔዙዌላ መሪዎች ጋር ውጥረት ገብተዋል። ኒኮላስ ማዱሮ ይሄ እንደውም አዳዲስ ቃል እያመጡ ነው ናክሮ ቴሮሪዝም የሚባል አይነት ሀሳብ አለና ከዚህ ከአደንዛዥ ዝውውር ጋር በተገናኘ ባይዞ እነዚህ የኤስኤስአር ጀራልድ ፎርድ የሚባሉት የአሜሪካ እነዚህ ባህር ጠላቂ ወይም ደግሞ ባህር ሰርጓጅ መርከቦች ናቸው። ፕላስ ደግሞ የኬረርስ ናቸው የሚሸከሙ ናቸውና እነሱ እጅግ አስፈሪ የሚባል ጥቃት ሊሰነዝሩ የሚችሉ ነው። በይችኛዋ ዩኤስኤስ ጀራልድ ፎርድ የምትባለው በጣም ረቂቅ ዘመናዊ እጅግ አስቸጋሪ ጥቃት ቢሰነዘር እንኳን እዛው ሙሉ አንድ እዝ ጦርነት ውስጥ የገባ ያህል እንዲሰማ የሚያደርግ ጦርነት የምትዋጋ ነችና በጣም ሞደርን የምትባል ነች። ላርጀስት ነች፣ ዓለም ላይ ግዙፍ የምትባል ናት። ሜዲትራኒያን ባህር አካባቢ ነበረች። ከዚህ ከኢራንና ከእስራኤል ውጥረት ጋር በተገናኘ እዛ አካባቢ ያለው ለመቆጣጠር ተልካ ነበረ። ከዛ
ተመልሳ ነው እንግዲህ በዚህ በፓሲፊክ ውቅያኖስ አካባቢ ወይም ደግሞ ሰላማዊ ውቅያኖስ በምንለው አካባቢና በካሪቢያን ላይ ባይዞ የካሪቢያን ጫፍ ካሪቢያን የቬንዙዌላ ጫፍ ላይ በትንሽ ኪሎ ሜትር ርቀት ላይ ነው እንግዲህ እነዚህ እንቅስቃሴያቸውን የሚያደርጉትና በርካታ ሰዎችን ባይዞ ከዚህ ከንትን አንጻር አሜሪካም ያው ኒኮላስ ማዱሮ መነሳት እንዳለበት ታምናለች። ዶናልድ ትራምፕ ታስታውሳለ በ2017 ከመጡ በኋላም እንደዚህ አይነት የፖለቲካ ውጥረት ተፈጥሮ ነበረ በኒኮላስ ማዱሮ ላይ ዴሞክራሲያዊ መንገድን አልተከተሉም በሚል ማንሳት ይፈለጋል። ግን ይችኛዋን አሁን ማንሳት አይፈለግም ይፈለግ ነበረ። ኒኮላስ ማዱሮ ግን ስልጣናቸው ላይ በመቆየታቸው ምክንያት መፍትሄ ማምጣት አልተቻለም። ምርጫም ቢያደርጉ የሚያጭበረብሩ ይሏቸዋል፣ በሙስና ይከሷቸዋል፣ በምን ይከሷቸዋል። ምንም ማምጣት አልቻሉምና ፕሪቴክስት ይችኛዋን መዘውባቸዋልና አሁን ትንሽ አስጊ ነው። በጣም እጅግ ከባድ የሚባል ጦር ነው እየተንቀሳቀሰ ያለውና አሜሪካ ግዙፍ መርከቦቿን ማንቀሳቀሷ እዛ አካባቢ የሆነ አደጋ ሊመጣ እንደሚችል ይጠቁማል። ግን እነ ማዱሮ ብቻቸውን አማራጫቸው ብቻቸውን መቆም አይደለም። እነ ሩሲያ ሚሳይሎች እንደላኩ ግልጽ እየሆነ ነው። ከዛ እነ ቻይናም እነ ኢራንም ሚሳይል ትልካለህ እኮ አሜሪካንን ጦር ለመቋቋም ስንት ሚሳይል ትልካለህ? ያ የሩሲያን አቅምም እጅግ በጣም ነው የሚፈተነው። ምንም ጥያቄ የለም። ኢቭን የዩክሬኑ እንኳን ጦርነት ቢቆም እንኳን ቬኔዙዌላን እንደገና ለመከላከል ለማድረግ ለአንድ ሰው ተብሎ ነው ወይ ነው። ስለዚህ ይበልጡን ፕሬዚዳንት ማዱሮ ከተነሱ ሰላም ይሆናል ማለት ነው። ሌላ ነገር የለም። ስለዚህ ፕሬዚዳንት ማዱሮን ወደ ጎን ዞር የሚያደርግበት ሁኔታ የቬኔዙዌላ ሕዝብ ውሳኔ ይሆናል ማለት ነው። ስለዚህ አሁን ዛጋ ይህን ያህል በጣም ትልቅ ውጥረት አድርጋ ልትይዝባቸው የምትችላቸው ነገሮች ምንም ነገር የለም። ምክንያቱም የነዳጅ ዋጋ መቀነስ የቬኔዙዌላን የቬኔዙዌላን ኢኮኖሚ እጅግ በጣም ጎድቶታል አይደለም። እንግዲያውም በዓለም ላይ እኮ ካሉት ከግዙፎቹ የነዳጅ ሀብት ከግዙፎቹ መካከል ከ1 እስከ 5 ውስጥ የምትገኘው ቬኔዙዌላ ናት። ስለዚህ በነዳጅ ላይ የተመሰረተ ኢኮኖሚ እስከሆነ ድረስ የሳንክሽኑን ብቻ በመያዝ ይኸው የቬኔዙዌላን ሕዝብ እኮ ለድህነት ዳርጓል። ባለፉትም ከ10 ዓመታት ወዲህ እኮ የቬኔዙዌላ ሕዝብ ስደት ላይ ነው ያለው። ከ3 ሚሊዮን ሕዝብ በላይ ነው ባለፉት 10 ዓመታት ብቻ የተሰደደው ወደ ሌላ ሀገር። ቢሰደዱም ደግሞ የሚገቡት አሜሪካን ውስጥ ነው። ቢሰደዱም ደግሞ ቬኔዙዌላውያን ከሌሎች የላቲን አሜሪካ ሰዎች ጋር ሆነው አሁንም የዛው የናርኮቲክ ቢዝነስ ውስጥ የማይገቡበት ምክንያት የለም። ትንሽ እቺ ፕሪቴክስት ትሆናለች ካላቸው የቬኔዙዌላ ፕሬዚዳንት ማዱሮና የአሜሪካ ፖለቲከኞች አለመግባባት አንጻር ፕሪቴክስት ፍለጋ። ምክንያቱም አሁን እኔ በቅርቡ የሆነ አክቹሊ እንትን ብለዋል ፕሬዚዳንት ዶናልድ ትራምፕ። እሳቸው ጊዜያቸውን ጨርሰዋል እኮ በቃ ተዋቸው አይነት ነገር ሀሳብ ሲሰጡ ነበረ። ያ ማለት ሲአይኤም ከኦርደር ተደርጓል አይደለ ስራው እንዲሰራ ቬኔዙዌላ ውስጥ ገብቶ። ከዛ በቅርብ ርቀት ላይ ደግሞ በካሪቢያን የሚደረገው እንቅስቃሴ የሆነ ነገር ሊፈጠር እንደሚችል ግልጽ ነው። በዛ ላይ እንዳልከው ማዱሮ በሀገር ውስጥ ፖለቲካም ከባድ የሚባል ተቃውሞ ነበረባቸው ከዚህ በፊት። አሁን ያው በጫናም በምን ያያዙት። ግን ይህም ሆኖ ሩሲያ ከማዱሮን ታድናለች ከዛ መታ ይሄ ትንሽ አስቸጋሪ ነው። አንደኛ የራሱ አሮባትም ነው ሊሆን የሚችለው። በዛ ላይ ቦልድሊ ደግሞ አሜሪካ አውሮፓ ጋር ተሰልፋ የሩሲያውን ጉዳይ ልትቋጨው የምትችልበት እድል ስለሚፈጥር አያስኬድም ያን ያህል። ግን ደግሞ የሆነ አገራት አሁን እንኳን የሆነ አገርና የሆነ ትንሽ ጠንከር ያለ ቡድን እስራኤልና ሐማስ ያላቸውን የትጥቅ ልዩነት ታውቃለህ። ስቲል ሐማስ ኢዝ ፋይቲንግ። እንደዚህ አይነት አስቸጋሪ ነገሮች አልሞት ባይ ተጋዳይ አይሆንበትም ለሐማስ ኦፍ ኮርስ አልሞት ባይ ተጋዳይ ሆኖ ግን የመጠፋፋት አይነት የሐማሱን ጉዳይ እንኳን ብንተወው ግን በነበረበት ሁኔታ አሁን ቬኔዙዌላ ቀላል የምትባል ሀገር አይደለችም። ባይዘው በዓለም ላይ 50ኛ ደረጃ ላይ ነው በጦር ጥንካሬው ያለችው። ለዛ ላቲኖቹ አካባቢ 7ኛ አካባቢ ያለች ሀገር ናትና አትሊስት የሆነ እንትን ትፈጥራለች። ግን ያ ማለት አሜሪካን ትቋቋማለች ማለት አይደለም። ምንም የማይገናኙ 5ኛ ጄኔሬሽን የጦር ጀቶች ከሩሲያም የገዛቻቸው በርካታ አሉ። በጣም ብዙ አሉ። ግን ድሮኖች አሏቸው። ቀጥታ ግን ከአሜሪካን ጋር ግን ለውጊያ መቆም ግን በፍጹም የማይቻል ነው። አብዛኞቹ ግን ደግሞ ይሄ ምንድነው እኛ ሀገር ዙ ነው የምንለው ኤስዩ 30 አካባቢ ያሉ 34 አሉ። እነሱ አካባቢዎች ናቸው። ግን
አንደኛ የፖለቲካው ሀገር ውስጥ የሚታመናቸውም አይመስለኝም ማድሮ ፕላስ ደግሞ አሜሪካ ጋር ነው ያላት አቅም እቺ ዩኤስኤስአር ጀነራል ፎርድ የምትባለው ብቻ ትልቅ ዋጋ ታስከፍላለች። ያ ምንድነው ይሄን ያነሳንበት ትልቁ ምክንያት ምንድነው እነ ኒኮላስ ማድሮ በምንም መለኪያ አይቋቋሙ የራሳቸው የቤት ስራ ሆኖ ሳለ ዶናልድ ትራምፕ ዩክሬን ሩሲያ ጋር ጦርነት የሚገቡበት እንትን የላቸውም የራሳቸው ጉዳይ ያሳስባቸዋል ያልነው ከዚህ የቬንዙዌላም ጉዳይ ቬንዙዌላ 200,000 ጦር ይሄ ምንድነው ሞቢላይዝ እነሱን ያደረገችው ስለሆነ አንደኛ ማድሮ መነሳት አለበት ብለውም ስለሚያስቡ ልክ ነው አይደለም ኦፍ ኮርስ ልክ አይደሉም እኮ 80 ምናምን ሰዎች እኮ ንጹሃን ይሁኑ በእርግጥም ከዚህ ከአደንዛዥ እጽ ጋር ግንኙነት ያላቸው ይሁኑ አይሆኑ አይታወቅም 80 ሰዎች ህይወታቸውን አጥተዋል 20 የሚሆኑ መርከቦች በተገኙበት ተመቷል ይሄ ልክ አይደለም በአለም አቀፍ የውሃ መስመር ላይ ደግሞ ምንም ይሁን ትንቀሳቀሳለ ወደ ሆነ የተከለከለ መስመር ስገባ ነው ተመታመችለው በአለም አቀፉ በኢንተርናሽናል ወተር ላይ ነው ጥቃት የሚሰነዘረውና እነዚህ የአሜሪካ ኮንግረስም በርግጥ ተናላለም አልተቀበለውም ይሄን ትራምፕ ይሄን ማድረጋቸው ፕሬዚደንሻል ኦርደር ወይም ደግሞ ፕሬዚደንታዊ እንትናቸውን ተጠቅመው ትእዛዝን ተጠቅመው መብታቸውን ተጠቅመው የሚያደርጉት አይደለም በሚል ከልክሏቸዋል ልክም አይደለም ብለዋል ግን ደግሞ ስፔሻል የሚባል ምንድነው የሆነ ዘመቻ እንፈጥራለን ይሄ ሳውዘርን ስፒር የሚባለው በደቡብ እዝ ምንድነው ሳውዘርን ኮም የሚባለው ኃይል ከባድ ዘመቻ ጀምሯል በግልጽ ፔታክሰት ናቸው ይሄን ያሉትና የማይቀር ነገር እንዳለ ያሳያል ስለዚህ ይሄኛው ባለበት ሁኔታ ዩክሬንን የቢሊዮን ዶላር ረብጣ ዶላር እየሰጡ እና ፕሬዚዳንት ዶናልድ ትራምፕ የአውሮፓን ጦርነት አንዋጋም ወደሚል ድምዳሜ ወስዳቸዋል ከሚለው አንፃር ለማየት ነው እንደ ተለመደ ሁሉ እንግሊዝና አላነሳናትም እንጂ በእንደነዚህ አይነት ስራዎች የእንግሊዝ እጅ ቀላል የሚባል አይደለም እዚህ የወታደራዊ ማሰልጠኛውን በተመለከተም ቢሆን አሻጥሮችንም ለመስራትም ቢሆን የሳንክሽኖች ሊስቶችንም ሊስት ኦፍ ሳንክሽንስ የሚባሉ ዝርዝሮቹን በማውጣት እንኳን አሜሪካንን እንደምትረዳ ይታወቃል ስለዚህ አሁንም መለስ ብለን ስናይ ከቬኔዙዌላም እንኳን አሁን ወጣም ብለን ብናይ ዩክሬንም ላይ ያሉትን ነገሮች የምትሰራው በአብዛኛው ከአሜሪካን የበለጠ እንግሊዝ ነች በነገር ላይ ለምን ይሆን ይመስልሃል የእንግሊዝ ጦር እንደዚህ በገፍ ወደ ዩክሬን ጦር አማካሪዎቻቸውን ጄኔራሎቻቸውን እንደገና ደግሞ በጣም ጥሩ የውጊያ ብቃት ያላቸውን ሁሉ ፓይለቶች ወደ ዩክሬን የሚልኩት ምክንያቱም ዩክሬን ከሶቪየት ህብረት ተገንጠላ እንደመጣች የዩክሬን የስንዴ መሬትና ቴክኖሎጂ እንዲሁም ደግሞ አመቺ መሆኗ ለአውሮፓ እንግዲህ በሳል የሰው ኃይል ያለባት ስፍራ ናት ተብሎ ነው የሚታወቀው ልክ እንደ ጀርመን እንደ ጣሊያን የምትወሰድ ሀገር ሆና ነው ያገኟት እንግሊዞች ስለዚህ ብዙ ኢንዱስትሪዎች አሏቸው እንግሊዛውያን ባለፈውም በአሬሽኒክ የተመታው ቦታ ቀደም ብለን ተነጋግረንበታል የሮኬት ማቀናጃና የሮኬት መፈልሰፊያ ስፍራ ነበር ያ ማለት ወደ ስፔስ የሚጓዙትን ሁሉ ሮኬቶች ከአውስትራሊያ ጋር በመሆን እንግሊዝ ልትሰራ ያቀደችው ፕሮጀክት ነበር ያ ሁሉ ነው በአሬሽኒክ የወደመባት ይሄ ደግሞ ኤፍኤስቢ የሚባለው የሩሲያ የደህንነት ማዕከል የደረሰበት ነው ሌሎችንም እንደዚሁም ደግሞ የሬር እርዝ ኤሌመንትስ ብለን የምንላቸው ሚነራሎችንም ራሱ በስፋት የያዘችው እንግሊዝ ናት በሌሎችም በጦር መሳሪያዎችም ሆነ በህክምናው መስክ ሊረዱ የሚችሉ ሚኔራሎች ማለትም የህክምና መሳሪያዎች ሊሰሩ የሚችሉት ዩክሬን ውስጥ የሚገኙ በጣም በርካታ ማዕድናት አሉ እነዚህም ሊገኙ የቻሉት ከዩክሬን ምድር ነው እነዚህንም ስፍራዎችን የገዛቸው ኦሬዲ በፓተንት ደረጃ የያዘችው ከዩክሬን ከማንኛውም የአውሮፓ ሀገራት የበለጠ እንግሊዝ ነች ስለዚህ በዩክሬን መሸነፍ አብዛኛው ጉዳት የሚደርስባት እንግሊዝ ናት ምክንያቱም ተመልሳ ወደዛም ስፍራ መሄድ ስለማትችል ማለት ነው ስለዚህ የእንግሊዝ ሀብት ያልቃል ብሎ ማለትም ዘበት ነው ስለዚህ የሚያፈሱት ምንድነው የጦርነቱ አውድማ ላይ ቤንዚን ነው የሚጨምሩት የሚያልቀው ግን ያው ድሃው የሆነው የዩክሬኑ ህዝብ ነው የዩክሬኑ ወታደሮች ናቸው ጭዳ የሚሆኑት በዛ ስፍራ ላይ ማለት ነው ስለዚህ የጦር ውጊያው ከ2026 ያልፋል ብሎ ማለት ይከብዳል የመሰላቸት ሁኔታም ካሁኑ እየታየ ነው ድሮ ከነበሩት 20 ምናምን ሀገራት
አሁን ወደ 4-5 ነው የምንሰማቸው አይደለም። ማንም ሲጮህ አትሰማም። ኢቭን የፈረንሳይ እንኳን የቤቷ ጣጣ ብዙ ነው ያለባት። ማክሮንን ለመክሰስ በጣም ብዙ እንትን ያመጡባቸዋል። እንትኖቻቸው የጦር አዛዦቻቸው ሚኒስትሮቻቸውን በተለያየ የሙስና ቅሌት መስፈቅ ይፈልጋሉ። አሜሪካኖች በዚህ በኩል እንደገና ደግሞ ይህንን ይሰራሉ። እንግሊዞችም ራሳቸው አይተኙላቸውም ለፈረንሳዮች አየ እና ይህ ነገር ከትኩረት አንጻር እየቀነሰ ሲመጣ የዩክሬን የውጊያ ብቃትም እየቀነሰ ይመጣል። የምትይዛቸውንም ቦታዎች እየለቀቀች ነው የምትሄደው እና እንዳልከው ደግሞ ቀደምም መጀመሪያም ላይ የፓክሮቭስክ መያዝ ለኪየቭ መንግስት አበቃለት ብለን የምንለው ከዛ በኋላ ያለው መንገድ ሁሉ ቁልቁለት ነው ማለት ይቻላል። ምክንያቱም ዋናው ቀደም ሲል ትልቅ ኢንፍራስትራክቸር የነበረው በ19ኛው ክፍለ ዘመን መባቻ ላይ የባቡር ሀዲድ የነበረባት ከተማ ብዙ ኮሚኒኬሽን የተዘረጋባት አመቺ የሆነችን ስፍራ በሩሲያ እጅ ሲወድቅ የዩክሬን ኢኮኖሚ ሙሉ ለሙሉ ያበቃለታል ተብሎ ማለት ይቻላል። ምክንያቱም ፓክሮቭስክ ዙሪያ ያለው የኮል ማይኒንግ የድንጋይ ከሰል ማምረቻ እጅግ በጣም በርካታ ነው። ያ ማለት ከዳኔትስክ ላይ ካለው የማያንስ ማለት ነው። ስለዚህ በጣም ሰላም የሆነ አካባቢ ለመፍጠር የሰላም አየር ለመተንፈስ የፓክሮቭስክ በሩሲያ መያዝ ትልቁን ስፍራ ይዛል ብዬ ነው የማምነው። ኢቭን ባለፈው እንኳን ጊዜ ከ15 ቀን በፊት ሞስኮ እንኳን በነበርኩበት ጊዜ ስብሰባዎች ነበሩ። በአንድ ቀን ውስጥ 4-5 ቦታዎች ይኖራልና ከስብሰባ መሪዎቹ ብዙ ጊዜ የሚሰነዘረው ምንድነው እንግዲህ በዛሬው ዕለት ከ30 በላይ የአፍሪካ ሀገራትና የአውሮፓ ሀገራት ተወካዮች ስለመጡ እጅግ በጣም ደስ ብሎናል ይላሉ። በሌላውም ስብሰባ ከስንት ሀገራት እንደመጡ ይናገራሉ እና በ4-5ቱም ስብሰባዎች ላይ ሁል ጊዜ የተሰብሳቢው ብዛት ከየሀገሩ መወጣጣቱ ሩሲያ አሏት ወዳጆች የሚለውን ነገር ነው ማንጸባረቅ የሚፈልጉት። አሁን በዚህ ጉዳይ ላይ ሌሎች አፍሪካ ሀገራት ስብሰባው ላይ የተገኙ ሌሎች አፍሪካ ሀገራት ከአንድም 4-5 ልኡካን ይልካሉ በግለሰብ ደረጃ። አሁን እነዚህ ማሊ፣ ቤኒን ሌሎቹ ብለን የምንላቸው ይበልጥ የቀረቡት ማለት ነው። እነዚህ ልጆች አሁን በትምህርትም ስልጣና እንዲያገኙ ተደርጓል። አሁን እርግጥ በመጨረሻም ላይ ማንኛውም ኢትዮጵያዊ ወደ ሩሲያ 12ኛ ክፍል ከጨረሰና ጥሩ የውጤት ካመጣ ነጻ ስኮላርሺፕ እየተሰጠ ነው። ድሮኛ በልጅነታችን ያገኘነውን አይነት እድል አሁንም እየተሰጠ ነው። የሁለተኛ እንደገና ደግሞ የማስተርስ ዲግሪያቸውንም እንደዚሁ በነጻ እንዲማሩ ድጋፍ እየተደረገላቸው ነው። ብዙዎቹ ደግሞ እዛም እየተማሩ ያሉትን ተማሪዎች አግኝቼ ያነጋገርኳቸው አሉ እና የሩሲያ መንግስት በጣም ያደነቁ የሚናገሩት ከትምህርት ሰዓታቸው ውጪ ራሱ ስራ እንዲሰሩ ተፈቅዶላቸዋል እና ያላቸው ፐርሰናል ያላቸው የኢኮኖሚ ሁኔታ ራሱ ተደላድሎላቸዋል ማለት ይቻላል። እና ይህ የትምህርት እድል ማግኘት ብቻውን ቀላል ነገር አይደለም እና የብዙዎች ተጠቃሚ ይሆናሉ። ሌሎቹ እንኳን የቀድሞ የሶቪየት ህብረት አባላት የነበሩት እነ ቤላሩስን ነው ኡዝቤክስታንን ጨምረም ስታይ የስራ እድልም ያገኛሉ። አሁንም ቢሆንም ግን በዚህ በጦርነቱም ራሱም ቢሆን እጃቸውን አጣጥፈው ይቀመጡ ምንም እንትን አይበሉ እንጂ እነ ቤላሩስም ቢሆን ድንበሯንም እንደዚሁ ከላትቪያ ሊቱዋኒያ አሁን ኢቭን ኢስቶኒያ እንኳን ራሱ አትዋሰንም ከቤላሩስ ጋር ግን ድንበሯን ዘግታለች ይሏል ለቤላሩስ። የት ገና እኮ ላይ ናቸው እነሱ ሰሜን ጫፍ ናቸው ኢስቶኒያዎች። ግን በቃ ይሄ ፍርሃት ስጋት የሚለው ነገር የሩሲያ ጦር በዛ በኩል ይመጣል በቤላሩስ በኩል ይመጣል የሚለው ስጋታቸው በጣም ከፍተኛ ስለሆነ ነውና ይሄን ይመስላል በአጠቃላይ። የእንግሊዝን ስታነሳ እንግሊዝም ኦፍ ኮርስ የእነ MI6 ስራም እንዳለ ሆኖ እንደ ሀገርም እንደ መንግስትም የሚንቀሳቀሱባቸው አንዳንድ ነገሮችን ተመለከታለና በዚህ በኖርዌይ አካባቢ በተራራና በባህር በተለይ አርክቲክ ሰርክል በሚባለው አካባቢ ላይ በጣም ወሳኝ የሚባሉ የጦር አባላትን ልካ ስልጠና አድርጋለች። ያ ምንድነው ቀጥታ
ቦዳ ይባላል ቦታው እንኳን እዛ አካባቢ ላይ የተደረገው ወታደራዊ ልምምድ ምንድነው ሩሲያ ጦርነት መክፈቷ ስለማይቀር እንዴት በዚህ ቦዳ በሚባለው አካባቢ ላይ መመከት እንችላለን በባህርም እንደዚህ ይሄ ሃይብሪድ አይነት ነገር ነው በባህርም በጣም በከፍተኛ በሚባለው የበረዶማ አካባቢ ላይ እንዴት መመከት እንችላለን የሚል በኖርዌይ አካባቢ ከባድ የተባለ ወይም ደግሞ ሩሲያን ታክል ማድረግ የሚችሉበትን ልምምድ አድርጋለችና ይሄ ኦፍ ኮርስ የሚያሳይ በግልጽ እጃቸውን አጣጥፎ እንዳልተቀመጡ ነው ምክንያቱም የለንደን ፖለቲካ በአብዛኛው በምንም መለኪያ ብትለካው አሁን ያለበት ሁኔታ ልክ እንደ ዋሽንግተን አይነት ተጽዕኖ ፈጣሪ አይደለም ይታወቃል ያ ማለት ደግሞ ታሪካዊ ወይም ደግሞ ካልቸራል የነበራቸው በዓለም ፖለቲካ ላይ ያላቸው ሚና እንደው ትተውታል ወይም ደግሞ ጥለውታል ማለትም አይደለምና ይሄ እርስ በርስም የአውሮፓ ህብረት ሀገራት እርስ በርስም ያላቸው ይሄ ራይቫል የሆነ ስሜታቸው እንደዚህ አይነት ቀጥተኛ የሆነ አንድን ሀገር ጠላት ብሎ ፈርጆ እዛ ሀገር ላይ ችግር መፍጠር ያን ሀገር እንዳይንቀሳቀስ ኢኮኖሚካሊም ወይ ምናምን ላይ ያደርጉት ይችላሉ ያው ራሺያ ሲባል ለነሱ በትልቁ ምስል ታሪካዊ የሆነ ወይም ደግሞ ፖለቲካሊም ከታሪክም ወደ ኋላ ሲመለሱም ጠላት አድርገው እንደው በኮቴሽን ውስጥ ይሁንልኝና ስለሚመለከቱት ነውና ከዛ አንፃር ጉዳዮች አብረው የሚታዩ ናቸው ምንም ጥያቄ የለውምና ይሄኛው ወደ ምን ሊወስድ ይችላል ነው ባጭሩ የፕሬዚዳንት ዶናልድ ትራምፕ አካሄዳቸው የዩክሬን ጦርነት መደገፍና ወይስ ደግሞ ማባባስ ላይ ነው ወይ የዩክሬን ጦርነት መደገፍ ማለት እንዲበርድ መደገፍና ወይም ደግሞ እንዲባባስ ማድረግ ከነ ፑቲን ጋር ደግሞ ሌላ አይነት ሰጣገባ ሌላ አይነት የቤት ስራ ምክንያቱም ፕሬዚዳንት ቭላዲሚር ፑቲን ለትራምፕ የሚያስፈልጓቸዋል ምክንያቱም ከአሜሪካ ፖለቲካ በፍጹም አፈንግጠው የሄዱ ከዚህ ቀደምና ፕሬዚዳንት ባይደን የገፏቸውን አገራት ዶናልድ ትራምፕ ማስመር የሚችሉት ዶናልድ ትራምፕ በተወሰነ መጠን አካሄዳቸውን ሊያስተካክሉ የሚችሉበት መንገዳቸው ካለ ብቸኛው አማራጫቸው ፑቲንን መያዝ ነው ኢራን ጋር ማን ሊያደራድራቸው ይችላል ከፕሬዚዳንት ቭላዲሚር ፑቲን ውጪ እና ሺ ጂንፒንግ እንደሆነ ኦፍ ኮርስ ጥሩ ግንኙነት አላቸው ከኢራን ጋር ግን ደግሞ እንደ ፑቲን አያቶላዎቹ እንደ ፑቲን አይቀበሏቸውም ይታወቃል እና ይሄኛው ከአሜሪካ ፖለቲካ የወጡ አገራትን ስሩ ራሺያ ለመያዝ ፑቲን ያስፈልጓቸዋል ትራምፕ ደግሞ እኔ ሜክና አጌን ወይም ደግሞ ማጋ ላይ ነው ትኩረቴ ቢሉም አሜሪካን ዳግም ታላቅ ማድረግ ወይ ደግሞ ኢኮኖሚውንም ፖለቲካውንም ውስጡን ሁሉ ማጠንከር ላይ ነው ውስጤ ላይ ነው መሰራው ቢሉም ግን ደግሞ ውስጣቸውን ለማጠንከር የውጩን ይተውታል ማለት አይደለም ኤቭሪዌር ፖለቲካ ዓለም ላይ ይሰራል አሜሪካ ትሰራለች ትራምፕ አልሰራም ቢሉም ስሪቷ አሜሪካ እንድትሰራ ያስገድዳታልና ይሄን ለማድረግ ደግሞ ሁሉም ቦታ ላይ ጸብ አይደለም የሚያስፈልጋቸው ስለዚህ የዩክሬን ጦርነት ከማባባስ የዩክሬን ጦርነት ማለዘብ ይጠቅማቸዋል ለራሳቸው ለፕሬዚዳንት ዶናልድ ትራምፕ አንደኛ ገንዘብ መስጠት የሚፈልጉ ሰው አይደሉም ወደ ውስጥ ነው ማስገባት የሚፈልጉት በጣም በከባድ ኮስት አውሮፓም ያስፈራ ነገር አለ አውሮፓ ብርቱ አቅም አለው አውሮፓ ደግሞ ትንሽ የፕሬዚዳንት ቭላዲሚር ዶናልድ ትራምፕን ፍላጎትና አንዳንድ ሁኔታዎችን ግምት ውስጥ አስገብተው በጣም የተጋነነ ከዚህ ከሬር አርዝ ሚነራልስ ጋር የተገናኙ ጉዳዮችን የአሜሪካን ቀልብ ሊስብ የሚችል ነገር ኦፈር ሊያደርጉም ይችላሉ የመጨረሻውን እርምጃ ሊወስዱ ይችላሉና እነዚህ የሚያሳዩ ብዙ ጥያቄዎች እንድታነሳ ያደርጋልና ይሄኛው ሌላ አይነት አጋጣሚ ይፈጥራል ተብሎ ይታሰባልና እንግሊዝ ጀርመን እንደ ፈረንሳይ ሁሉም ግን በየውስጣቸው የተለያዩ ጥያቄዎች አሉባቸው የተለያዩ እንትን አለባቸውና ብዙ ነገሮችን ታሳቢ ለማድረግ እጅግ አስቸጋሪ ጊዜ ላይ ብንሆንም ግን አሁን እነ ሰርጌይ ላቭሮቭ የሚሰጧቸው አስተያየቶች የክሬምሊኑ ቃል አቀባይ ዲሚትሪ ፔስኮቭ እሳቸው የሚሰጡት አስተያየት ኔቶና ሩሲያ ጦርነት ውስጥ ለመግባት ተቃርበዋል ነው ወይም ደግሞ ተዘጋጅተዋል እኛም ተዘጋጅተናል የሚል ሐሳብ ነው ያለውና የሚረግም የሚመስል አንዳንድ ተስፋ ያላቸው ጉዳዮች ያሉት ከአሜሪካ ብቻ ነው ሌላው የአውሮፓ ህብረት ሀገራት ሌላው የኔቶ አባላት ከአሜሪካ ውጪ ያለው ይሄኛው ጉዳይ እንዲቀጥል ይፈልጋሉና ውጥረቱ የመቀጠሉ ማሳያ ብዙ ጉዳዮች ናቸውና ምናልባት ምን ሊሆን ይችላል የሚለውን እንደ መጨረሻ ሐሳብ ብናነሳው ዶናልድ ትራምፕ የአሜሪካንን ታላቅ የማድረግ አሜሪካ ትቅደም የሚለውን መሪ መፈከር ይዘው ነው እየተጓዙ ያሉት እና አሜሪካን በአሁን ሰዓት የጦር መሳሪያዎቿን ወደ ማሻሻል አይደለም ያለችው እያዘነበለች ያለችው እና የጦር መሳሪያ ማምረቻ ድርጅቶቿ ድሮ እንደነበሩት በፍጥነት ይሄዱ የነበረው የፍሪኩዌንሲ እንደቀነሰ ተገንዝበዋል ሁለተኛ ደግሞ ኢኮኖሚው ሆነ ፖለቲካው የአሜሪካኖች በጥላቻ እየተለወሰ መሆኑን በደንብ ተገንዝበዋል ስለዚህ የኢኮኖሚውንም የፖለቲካውንም ሁኔታ
ለማለሳለስ ጠላት ማብዛት እንደሌለባቸው ጠንቅቀው የተረዱ ይመስላሉ። ዶናልድ ትራምፕ በጣም በሳል የሆኑ ፖለቲከኛ መሆናቸውን እያሳዩ ነው። ቀደም ያሉት እንኳን ፕሬዚዳንቶች እንዲህ አይነት ባህሪያት እንኳን ሲያሳዩ አይታዩም። ስለዚህ በሌሎች ላይ ተጽዕኖ በመፍጠር የአሜሪካንን ኢኮኖሚ ነው ማሳደግ የሚፈልጉት። በዚሁ አንጻር ግን እነ ቻይና እነ ራሽያ እና እነ ኢራን ግን በአንድ በኩል እያመለጡ ነው። ሌላው ቀርቶ እንኳን ስፔን እና ፖርቱጋል እኮ አውሮፓ ውስጥ ከሚጠሩ ድሃ ሀገራት መካከል አንደኞቹ ናቸው። ነገር ግን ልክ የአውሮፓ ህብረት የሚባለው ሲቋቋም መጀመሪያ ተጠቃሚ የሆኑት ስፔኖችና ፖርቱጋሎች ናቸው። ከዛ በኋላ ምን የሚል ዘመቻ መጣ? ጀርመኖች የጀርመንን እቃ ግዙ፣ በጀርመን እቃዎች ዜጎች ልትኮሩ ይገባል የሚለው ነገር መምጣት ጀመረ ማለት ነው። ስለዚህ በአንድ በኩል ሌሎች ወደ ጦርነትና ወደ ውጊያው ሲሄዱ በአንድ በኩል የሚያመልጣቸው በርካታ ነገሮች አሉ። ፈረንሳይ ለምሳሌ ብታይ በኒጀር፣ በቡርኪና ፋሶ፣ በማሊ ላይ ያላትን ተጽዕኖ ማጣት በቅርብ ጊዜ ያየ ነው። እንግዲህ ኒጀር ማለት ለፈረንሳይ ከፍተኛ የሆነ የዩራኒየም ምንጭ ነው የነበረችው። ኮንጎ ብራዛቪልን ሙሉ ለሙሉ ሰጡ። እንግዲህ አስባቸው በዛን ወቅት ቀደም ሲል ባሉ አመታት ቤልጂየሞች ለብቻ ፈረንሳዮች ለብቻ አንድን ሀገር ለሁለት ከፍለው ይዟት የነበረው ነገር ምንድነው? እንዲያውም ሉዶልፍ ነበረ መሰለኝ የሚባለው ኮንጎ ሉዶልፍ በቤልጂየሙ ንጉስ ተጠራ ሁሉ ነበር የነበረችው። ከየት መጥቶ ምን አይነት ነገር አድርጎ ነው ለኮንጎ ህዝብ ያንሳው ስም ሊሰጠው የሚችለውና ምን ያህል የበላይነት የነበራቸው ሀገራት አሁን ማንነታቸው እየቀነሰ ነው የሄደው። ስለዚህ አሜሪካን ወደ ከፋ ጉዳት ግን ከመድረሳቸው በፊት ሊታደጓት የሚችሉት ዶናልድ ትራምፕ እንደሆኑ በደንብ በግልጽ እየታዩ ነው ያሉትና እንግዲህ እግዚአብሔር በፈቀደ መጠን አንዳንድ እንትኖች ተስፋ ያላቸው ቆም መኛለሁ። በጣም ኦፍኮርስ ጊዜውን በራሱ መሄዱ እንትን እያለ በራሱ አንደኛ የራሽያ ባህሪ የምታውቀው ነው። የጦርነትን በጣም ማላዘዝ የሆነ በጣም ረጅም ጊዜ በታሪካቸውም እንደዛ አይነት ልምድ አላቸውና እንደዛ የማሸነፍ አሰልችቶ ማሸነፍ የሚለው ነገር እሱም አለ እና ቴክኖሎጂውም አድቫንስድ ሆነዋል በዚህ በሚሊታሪው ምናምን እነሱ ነገሮች ስላሉ ያው እንደዚህ አይነት ነገር ጦር ሜዳ ብልጥ መሪ ከሌለ ሁሌም ቢሆን አሁን ይሄ አርቆ መዋጋት ላይ ናቸው አለ ሰልጠን ያሉት ሀገራት ያመጡና ከፈለጉ አሁን አሜሪካ ከኢራን ጋር ቀጥታ ትዋጋም እንግዲህ ፕሮክሲዋን እዚሁ ታስቀጥላለች በሆነ ሀገር ታዋጋለች። ቻይና አሁን አስቸግራለች ወደ 300 ነው ምናምን ሚሊዮን ዶላር አይ ዶንት ኖ እንደ ቁጥሩን ለታይዋን ድጋፍ ለማድረግ ፈልገዋል። ያ ሚሊተሪ ድጋፍ ነው። ያ ድጋፍ ደግሞ ምንድነው የሚያደርገው? ቻይናን እዛው ታክል ያደርጋልና ኤቭሪዌር የሆነ ጎረቤት ጠላትን በመፍጠር እንደዚህ አይነት ጦርነቶችን አርቆ የመዋጋትና ሌጋሲውን የማስቀጠል በአንድ በኩል ደግሞ ጦርነቱ እንደገና ደግሞ ለኢኮኖሚ ማበልጸጊያ ተጠቅመውበታል። ኢቭን አሁን በቅርብ እንኳን ከሳምንት አልሞላውም ዱባይ ላይ በተደረገው የአየር ኤር ሾው ላይ ለምሳሌ ኤስዩ 57 የሚባለው አምስተኛው ጄኔሬሽን የተባለ የመጨረሻ ላይ ተስቱ ከማንኛቸውም የአሜሪካን የጦር ጀቶች የበለጠ የማብረር ብቃት ባለው አንድ ኮሎኔል ምክንያት ለ18 ሴኮንድ በቆየው አየር ላይ ባሳየው እንኳን እንትን ሾው በጣም በርካታ የሆኑ ሀገራት ያንን አውሮፕላን ለመግዛት እየተፈራረሙ ነው ያሉት። ስለዚህ ጦርነት በአንድ በኩል ያን ሁሉ ህዝብ ደም እያፈሰሰና ብዙ ህጻናትን እየገደለ በአንድ በኩል ደግሞ የጦር መሳሪያ ሽያጭ እየተከናወነ ነው ያለው። ሎቢስቶቹም ይሰራሉ እነዚህ ማርቲን ሎክሄድን የሚባሉት የጦር መሳሪያ አምራች ኩባንያዎች አሜሪካው በሎቢስቶች የሚሰራ ምናልባት ዶናልድ ትራምፕ የጦር መሳሪያ ኢንዱስትሪ ውስጥ ስላልገቡ ይሆን? እሳቸው ያው የኖቤል ፒስ ፕራይዝ አሸናፊ መሆን ይፈልጋሉ። ብዙ እንትን አለ። ጥቅም ካለው ግን የትም ሀገር እሳቸው ጦርነት ቢያስነሱ ቬኔዙዌላ ላይ ግን ጦርነትን ካካሄዱ የኖቤል ፕራይዝ ዊነር ላይ ሆኑ ይችላል። ኦፍ ኮርስ ላይሆን ይችላሉ። ያው ኒኮላስ ማዱሮም ጥሩ ስም ስለሰጧቸው የዓለማችን ዲክታተር ናቸው ብሎ የሚል ስም ስለሰጡ ሁሉንም ነገር አመቻችተው ነው እየሄዱ ያሉትና ምናልባት ግን እንደው ዋናው ጉዳያችን የሩሲያና ዩክሬን ጦርነትን ተከትሎ ዓለም ልትሆን ትችላለች የሚለውን ስለዳሰስ ነው። ከሩሲያና ከዩክሬን አንጻር የሚታይ ብቻ ስላልሆነ ዓለም ላይ ያለው ምስል ስለሚያሳይ ነው። አሌክስ፣ እነዚህ ጉዳዮች ምናልባትም እንግዲህ በቀጣይ ፕሮግራሞቻችን አዳዲስ ነገሮች ልናይ እንችላለን። ዛሬ ታንኪዩ በጣም ውድ ተመልካቾቻችን ስተከታተሉት የነበረው የኒምሲ ዓለም አቀፍና የተለያዩ ሀሳቦችን አንስተናል። አለማየሁ አሊና ቢኒያም ካሴ አብረናችሁ ቆይታ አድርገናል። መልካም ጊዜ ሁላችሁ